እስቲ ዮሐዴ የምር አሁን እንደተባለውም በዛ በጀነት ጉቹ ጉቻ ለጡት ያላቸው ጉቹ ጉቻ ለጡት ማለት ያው ትረዱታላችሁ አይደል? ከዚህ በፊት ብያችሁ ጥልጥል ያልሆነ ማለት ነው። ከ15 ዓመት በታች የሆናችሁ ሰዎች እንዴት ወጣላችሁ ማለት ነው። ለጀነት ሰዎች አላቸው ጡታቸው ጉቻሉ ሴቶች አላቸው አላህ። እኔ አላልኩም አላህ ነው ያለው። والله ይመስል ነገር ለማንሳት የሚሞክሩ ሰዎች አሉ። አህመድ ዲን ጀበል እሱ የተናገረው ልጅ ዛሬ ቪዲዮ ሰርቼ ይላችሁ ነበርና የምር አሁን መይታችን እዚህ ላይ የምትጠቀስ ሴት ናት። እሱን ትንሽ ነገር እንላለን። የአይሻ ጉዳይ እንዴት ከመይታችን እንደሚለይ ምን ያህል እንደሚለይ እንድታውቁት የአይሻ ጉዳይ ምን እንደሆነ እሱን ዮሐዴ የተወሰነ ነገር ይለናል። አስቀድመን ግን ወደዛ ወደ እንትኑ እንሂድ። ሰውዬው ወደ ተናገረው ከዛን አንድ ጥያቄ ያቀርባለሁ። የእሳቸው ፖይንት ልድገምላችሁና ከዛ የሰውየውን በደንብ ትሰሙታላችሁ። ምንድነው የሚሉ ሼህ ኢብራሂም ሰምታችኋቸው ከሆነ እንግዲህ መሐመድ ሰዎቹን ለጦርነትም ሲያነሳሳ እንበል ወንዶቹን ማለት ነው ለጦርነትም ሲያነሳሳ ሃይማኖትም እንዲቀበሉ ሲያባብላቸው ሑረ ላይን የሚባሉ ቆነጃጅቶች ደናሉ እያለ ያነሳሳቸዋል። ሴቶች ናቸው የሚጠይቁት ማለት ነው። ሴቶችስ እስቲ ምንድን ያለን ቆይ ብለው ይጠይቃሉ። እስኪ መልሱ አይነት ጥያቄ ነው እየጠየቁ ያሉት ማለት ነው ሼህ ኢብራሂም እንግዶች አቅርበው ማለት ነው። እና ይሄንን አምነውበታል መሐመድ ወንዶቹ ለጦርነት ምናምን ለማነሳሳት ደናግላን 72 ደናግላን እኮ ይጠብቋቸዋል እያለ ለጦርነት ራሱ ያነሳሳቸው እንደነበረ ይሄ ቴክስቱን ለዛ ፐርፐዝ ይጠቀምበት እንደነበረ ያወሩበት ክፍል ነውና ምናልባት ከሰማችሁት ብዬ ነው። አሁን ምንድነው ማለት እንዴት እያለ ነበር ስለ ሴቶቹ ሲያሳምናቸው ወይም ደግሞ ለጦርነት ሲያነሳሳቸው የነበረው? እሺ እንስማ። ለጀነት ሰዎች አላቸው ጡታቸው ጉቻሉ ሴቶች አላቸው አላህ። እኔ አላልኩም አላህ ነው ያለው። والله የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስትሃል ያ ረቢ አላህ። እናቶቻችን እንደ እህቶቻችን በማሟት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይህ ነው እንግዲህ የጀና ጉዳይ አበደ። ኦኬ እሺ፣ ይሄ ደግሞ የሼክ መሐመድ ዘይን ናቸው። የቅድሙ ሼክ ኢብራሂም ነበር ያለው መሐመድ ዘይን ናቸው። እኚህ ደግሞ ሼክ ኢብራሂም ማለት ነው። 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል፣ ድንግል ይሆን እንደገና። طيب እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ ሴቶች አሉ ይቆጫታል። እንዲያው ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላል። አሁን አላህ Subhanahu Wa Ta'ala አዚደኩም ያበዛል ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድነው የሚጨምረን ከዚህ በላይ ይላል። ኦኬ እነዚህ ናቸው። እሺ ዮሐዴ እንግዲህ አሁን እንደሰማችሁት ከራሳቸው ከሙስሊም መምህራን እስቲ ዮሐዴ የምር አሁን እንደተባለውም በዛ በጀነት ጉቹ ጉቻ ለጡት ያላቸው ጉቹ ጉቻ ለጡት ማለት ያው ትረዱታላችሁ አይደል? ከዚህ በፊት ብያችሁ ጥልጥል ያልሆነ ማለት ነው። ከ15 ዓመት በታች የሆናችሁ ሰዎች እንዴት ወጣላችሁ ማለት ነው። ምናምን እንግዲህ አስፈላጊ ሊሆን ይችላል እሱና ውጡ። ወላጆች ከ15 ዓመት በታች ያሉ ልጆች አብሯችሁ ካሉ አይናቸውና ጆሮአቸውን ይዛችሁ እናንተ ብቻ ለመስማት ሞክሩ፣ ለክፉም ለደጉም በሚለው እንደነዚህ አይነት ነገሮች ያው ትንሽ
ገለጥለጥ ያሉ ነገሮች ስለሆኑ በማህበረሰባችን ውስጥ የነውር አይነት ነገር ተደርጎ ስለሚታሰቡ ብዙ ጊዜ ለዛ በሚለው ማለት ነው። እና ልክ እንደዛ ጥልጥል ያልሆነ ጉጭ ጉጭ ያለ ጡት አለ አይነት ነገር እንግዲህ አክቹዋሊ ራሱ የእስልምና ፈጣሪ ወይም አላህ ማለት ነው አምላክ የእስልምና አምላክ ተብሎ የሚታመነው አላህ እሱን በቁርአን ላይ ተናግሯል ተብሎ ይነገራል። እሱ ቁርአን ላይም አለ። እዚህና ተዛማች የሆነ ነገር እዛ ይደረግ ዘንድ ያለውንም ሴክሹዋል ነገርንም የሚያሳዩ መዛግብት ካሉ ዮሐዲ ምናልባት እስቲ ቅርብ ቦታ ላይ ካሉ እንደዚህ አይነት ነገር የሚሆን ማስረጃ እስቲ ትንሽ ነገር ብታሳየን ወይም ብትነግረን። ኦኬ እሺ ዋ ጥልጥል ያለ ወይ ቀልድ እሺ ተስፋቸው ስለሆነ በእርግጥ ይህንን ትምህርት አንዳንዶቹ ይህን ያክል በቃ አሉ የሚባሉ ሼኾች ኡስታዞች ምናምን በሚገባ የሚያምኑትና ተስፋ የሚያደርጉት ትምህርታቸው ነው። በቃ እስካቶሎጂ ከተባለ እስልምና ዋና ኢንቴንሽናቸውና ተስፋቸው ይሄ ስለሆነ በስፋት የሚያስተምሩት ስለ ሴቶቹ ነው እና ከቁርአን ጀምሮ ይሄንን ታሪክ በሚገባ አለ። እሱን ምናልባት ከተቆራረጠ ምልክት አሳየን። እሺ የሚቆራረጥ አይነት ከሆነ እሺ። ሱረቱል አርህማን ከዚህ እንጀምር። ሱራ 55 አያ 56 ላይ እንዲህ ይላል ስለ ሴቶቹ ሲናገር በውስጣቸው ከበፊታቸው ይላል ከበፊታቸው ከባሎቻቸው በፊት ማለት ነው ሰውም ሆነ ጅኒ ያልገሰሳቸው አይኖቻቸው በባሎቻቸው አሳጣሪዎች የሆኑ ሴቶች አሉላቸው ይላል። ኦኬ ከባላቸው በፊት ገነት ገብቶ ግንኙነት ከሚያደርጋቸው ከባላቸው ከሱ በፊት ጅኒም ጋኔንም ቢሆን ሰው ያልገሰሳቸው ማለት ድንግልናቸውን ያልወሰደው ማለት ድንግልናቸውን ያልተወሰደ ሴቶች አሉላቸው ይላል። ከዛ ባላቸው ሄዶ እዛ ምን የሚያደርገው ማለት ነው ድንግልናቸው የሚወስደው። የትኛውን ኮሜንታሪ ሄዳችሁ ብትመለከቱ አይኖቻቸው አሳጣሪዎች ማለት ባላቸው ብቻ ነው ቆንጆ መስሎ የሚታያቸው። ገነት ካሉ ወንዶች ሁሉ ከሱ ውጭ ቆንጆ መስሎ የሚታያቸው በጭራሽ የለም። እና ማንም ደግሞ ጋኔንም ይሁን ሰውም ይሁን አልተገናኛቸው። በዚህ አጋጣሚ ሙፈሲሮቻቸው ይህንን ኢብን ከሲርም ብትመለከቱ በዚህ አጋጣሚ ጋኔኖችም ገነት እንደሚገቡ ማረጋገጫ ነው ይላሉ። ጋኔኖችም እዛ እንደሚያገቡ ማረጋገጫ ነው ብለው ይፈቱታል ማለት። ስለዚህ ጋኔኖች ራሱ ሴክስ እንደሚያደርጉ እና እዛ በገነት ማለት ነው እንደሚጋቡ የሚያሳይ። ሁለተኛ ደግሞ የሰው ሚስት የሆኑ ወይም ደግሞ እነዛ ቆነጃጅት የሆኑ የገነት ሴቶች ሑሪ ባለ ጥቋቁር አይኖች ይላቸዋል ቁርአን ሲገልጻቸው። አይናቸው ጥቋቁር የሆነው ጡቶቻቸውም እናየዋለን በኋላ ላይ እንደዛ የሆኑ ሴቶች አሉ። ደናግላን ናቸው እና ማንም አልነካቸውም፣ ሰውም ጅኒም አልነካቸውም ይላል። ኦኬ የገነት ሰዎች ደግሞ ወደ ገነት ሲገቡ በጣም ቢዚ ይሆናሉ። በሆነ ስራ ቢዚ ይሆናሉ። ያው ሱረቱል ያሲን ሱራ 36:55 ላይ በጣም ቢዚ ይሆናሉ ይላል። የሚታያቸው ከሆነ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። አማርኛው ቢዚዎች ናቸው ነው ትርጉሙ ማለት ነው። በስራዎች ተደሳቾች ናቸው ይላል። የሆነ ስራ እየሰሩ ቢዚ ሆነዋል፣ ተጠምደዋል። ምንድነው ያን ስራ የሚለው ተፍሲራቶቹን እንመለከታለን። እንግሊዘኛው የሚታያቸው ከሆነ አርበሪ ትራንስሌሽን ማለት ነው። የአርበሪ ትራንስሌሽን the inhabitants of paradise today are busy in their rejoices ይላል። የሆነ ስራ እየሰሩ ቢዚ ሆነዋል ይላል። ኦኬ ምንድነው ቢዚ ያደረጋቸው ስራ? ያው ተፍሲር አልጀላላይን የራሳቸው ሙፈሲር ምንድነው ቢዚ የሚያደርጋቸው? በገነት ቢዚ የሚያደርግ ስራ ይኖራል። ምንድነው ያ ስራ የሚለውን ሲያብራራ to what the inhabitants of the fire are suffering ኦኬ ቢዚ ማለት ነው በመሰቃየት ቢዚ እንደሚሆኑ ሁሉ በሲኦል ያሉ ሰዎች በስቃይ ቢዚ እንደሚሆኑ ሁሉ አለ the delighting in pleasures such as deflowering virgins ይላል። የገነት ወንዶች ደግሞ ወይም ደግሞ የገነት ሰዎች ደግሞ በደስታ ምን ይሆናሉ? ቢዚ ይሆናሉ። ምን በማድረግ deflowering virgins የዛ ጉቸማዎችም የሆኑ ሴቶች አሉ ማለት እኩያ የሚላቸው እድሜያቸው ማለት ነው።
እድሜያቸው ቅድም ሲያብራሩት እንደነበሩ ታዙ ሰምታችኋቸው ከሆነ እኩያዎች የሆኑ ማለት እድሜያቸው 33 ዓመት ትክክል አይደለም ብለው በሐሰተኛ ክሳቸው እንደዛ ለማስረገጥ ይሞክሩና ዘን ክርስትና ትክክል ካልሆነ እንግዲያውስ ትክክለኞቹ እኛ ነን ይላሉ። ስለነሱ ምንም እኮ የሚታወቅ ታሪክ የለም። አሁን ውስጣቸው የደበቁትን ነገር እኮ ማንም አያውቀውም። ስለዛ ምንድነው ማወቁ ጥሩ ነው፣ መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ። እንደዚህ አይነት የመሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድም እህቶቻችን እንዲከፉም አልፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድም እህቶቻችን ልባቸው ማቁሰል አይደለም የምንፈልገው። ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን ደግሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው። ጋይስ ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዛ ብርሃን ውስጥ ጌታ ኢየሱስ ይመጣል። እስከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ እኛስ ይዘናል። ስለዛ እናንተም ኑ ነው ወደዚህ አምላክ የምንለው። ሰው ይህንን ስንል እየተሳደብን አይደለም፣ እናንተን በማስከፋትም አይደለም ነው የምንለው እንጂ ጨለማን ግን ማሳየት አለብን። ስለዛ ሰው ጨለማ ውስጥ እንዳለ ስትነግረው ኦኬ ጨለማ ውስጥ ነኝ አሁን ዘንድ ብርሃኑን ደግሞ አሳዩ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደ የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኖሮን እንዳልሆነ እንድትረዱ እንወዳለን። አንዳንድ ሰው እንደዛ ስለሚመስለው ማለት ነው። ልክ አሁን እስልምና ወይ ፕሮቴስታንት ምናምን ብሎ ሲነሳ ብለን ስናነሳ እንደዚህ የራሳቸውን ሃይማኖት አያስተምሩም እንዴ ይላሉ። ትክክል፣ የራሳችንን ነው የምናስተምረው። ስናስተምር ግን የእኛን ሃይማኖት የሚቃወም ሰው ካለ ማሰናከያን የሚያደርግ ሰው ካለ ስለሱ ደግሞ አይ እነሱ ይኸው ከዚህ አንጻር እንደዚህ አይነት እምነት አላቸው ከኛ ጋር ያላቸው ልዩነት ይሄ ነው ብለን ደግሞ እንናገራለን። ሰው ልዩነታቸው አንዱ ለምሳሌ ይሄ ነው። ዛሬ የተነሳው በጣም እንደው ቅድም ፓሽኔት ሆኖ ሲያስተምር እንደነበር አይታችሁታል ኡስታዛቸውን። ሰው ኡስታዙ ሲያስተምሩ የነበሩት የራሳቸው ትምህርት ነው፣ አያገባንም ብያቸዋለሁ። የራሳቸው ትምህርት የራሳቸው ነው፣ ግን ከኛ አንጻር ስናየው ግን ትክክል አይደለም ብለን የምናምነው። ሌሎች ኡስታዞቻቸውም ሲናገሩ እንደሰማችሁት አሁን ቅድም ዮሐዴ እንዳሳየን በገነት ተስፋ የሚያደርጉት ነገር አለ። የሚመጣው ህይወት ላይ ተስፋ የሚያደርጉት ነገር ምንድን ነው? ሌሎች ነገሮችም ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ፣ ግን ቢያንስ አሁን አንዱን ግን አይተናል። ለምሳሌ እህቶችን ተስፋ ያደርጋሉ ወንድሞች፣ ወንዶቹ ሴቶቹን ተስፋ ያደርጋሉ። ምን አይነት ሴቶችን? ጡታቸው ጉቹ ብቻ አለ ምናምን። ኤኒዌይስ አሁን ቅድም ሲባል የሰማችሁትን እንዳላቸው እንደዚህ ሆነ። አሁን የአንድ ማይል የሆነ ምናምን የተባለው ግነታዊ ሊሆን ይችላል። ሰው ግነታዊ ከሆነ ምንድነው እያስተላለፈ ያለው? ግን ግርንግዳ ያላቸው እህቶች ምናምን እንደዛ ነው ተስፋ የሚያስ እና ጉቹ ጉቹ ያለ ጡት ያላቸው እህቶችን እንደዛ ተስፋ ያስደርጋል ማለት ነው። በጣም በሚያስገርም ሁኔታ ደግሞ አንዲትን ሴት ብቻ አይደለም፣ አንዲት ሴት ለአንድ ወንድ ምናምን አይደለም። እዛ ቅድም ኡስታዙም ሲናገር እንደሰማችሁት ዮሐዴም የኢብን ካስርን አውጥቶ ሲያሳይ እንዳያችሁት 100 እህቶችን አንድ ወንድም ከ100 እህቶች ጋር በአንድ ቀን 100 ደናግራንን ይችላል። እንደዛ እሺ። ሰው 100 ሴቶች ጋር እንደዛ ማድረግ ማለት ጋይስ ቀላል አይደለም ማለት። አሁን እንድታስቡ የምፈልገው ነገር ምንድን ነው? ለምን ማትስ አንሰራም አይደል? ማትስ እንስራ። በአንድ ቀን ውስጥ 24 ሰዓት ነው ያለው ጋይስ፣ 24 ሰዓት አይደል? በ24 ሰዓት ውስጥ ከ100 ሴቶች ጋር ማለት ስታከፋፍሉት እንግዲህ በየአንዳንድ ሰዓቱ 4 ምናምን ሴቶች ጋር ይደርሳል አንድ ወንድም። ስለዛ አንዱን ሰዓት ለ4 ሴቶች ካከፋፈላችሁት 15 ደቂቃ ማለት ነው። በየ15 ደቂቃው ነው። በየ15 ደቂቃው ደግሞ ሲሆን አንዲት ሴት ጋር የሚቆይበት የሆነ ሰዓት ይኖራል አይደል? የሆነ ያህል ደቂቃ። እሺ እኔስ ምን ያህል ደቂቃ ኖር አናውቅም። በዛ ከሚሰጣቸው ብርታት አንጻር ከሆነ ብዙ ሰዓቶችን መቆየት ብዙ ደቂቃዎችን መቆየት ይኖርበታል ብዬ ተስፋ አደርጋለሁ። ግን ዝም ብላችሁ እንደ 10 ደቂቃ ብቻ በራሱ ቢሰጡት 5 ደቂቃ ያርፍና ደግሞ ሌላኛው ሀገር ይሄዳል። 10 ደቂቃ ይቆያል፣ 5 ደቂቃ ያርፍና ደግሞ 10 ደቂቃ ይሄዳል፣ 5 ደቂቃ ብቻ ያርፍና በዚህ በ5 ደቂቃ በምትተርፈው ሰዓት ምንድን ነው የሚያደርገው? ይሄ ወንድማችን ነው። ይሄ ወንድማችን ምንድን ነው የሚያደርገው? ይሄ እኛ እምነት አይደለም። እንደዚህ አይነት ነገር እኮ የለም በመጽሐፍቶቻችን፣ እንደዚህ የለም። ኡስታዞቻችንም ተሳስተዋል የሚል ሙስሊም ካለ ባይዜ እኔ ፌር ለመሆን መሞክሮ ስለዛ መጥቶ ይኸው እዚሁ ጋር ይጠይቃል። ዮሐዴን እንዲጠይቅ እፈቅድለታለሁ። የትኛው ሙስሊም ኡስታዞች ምናምን ካላችሁ ፕሊዝ ፍሪ እና በጣም ፍሪ ሁኑና እድሉን ሰጣችኋለሁ። ከየት አመጣኸው ዮሐድ? እንዲህ ያለ ነገር በእኛ ዘንድ መች አለ ብላችሁ መጠየቅ ይቻላል። የሰማነው ያው ከኡስታዞቻችሁ ነው። ኡስታዞቻችን ተሳስተዋል ካላችሁ መጽሐፍቱ አይደል የሚላሉት፣ ከመጽሐፍቱ ላይ ከየት አገኘው የሚለውን ነገር መጠየቅ ይቻላል። እና
ጡተ ጉቻማዎች ምናምን የሚለው እሱ እንኳን በግልጽ ቁርአኑ ላይም ስላለ የሚያከራክር ነገርም አይደለም፣ አይከራከሩበትም። እንዳልኳችሁ 10 ደቂቃ አንዲት ሴት ጋር ቆይቶ 5 ደቂቃ ያርፋል። ከዛን 10 ደቂቃ ይሄዳል፣ 5 ደቂቃ ያርፋል። እንደዛ ሊሆን ነው አሁን ማትሱን እንስራው ካልን ማለት ነው። ያውም ያለ እንቅልፍ ነው ባይዚህ ሙሉ ሀረ ቀንም ማታ እንዳለ ሁሉንም አስቤው ነው እንደዛ የሚሆነው። እና አሁን ኢማጂን ሰው ተስፋ እያደረገ ያለው ይሄንን ነው። ጉች ያለ ጡት ያላቸው እህቶች፣ ሰፋ ያለ ዳሌ ያላቸው እህቶች በዚህ ደረጃ እና ገነትን ዝም ብላችሁ ሳሉት። አሁን ገነትን ሳሉት፣ የሚመጣውን ህይወት ሳሉት ጋይስ። የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው። እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ 100 ሴቶች ጋር የሚለው ሌላኛው ወንድም ለእያንዳንዱ ወንድሞች እንደውም ሚስትየዋ ደግሞ አለች አይደል? በነገራችን ላይ 100 ይሰጠዋል የተባለው ከሚስትየዋ ውጭ ነው ኡስታዙ እንደተናገሩት ከሆነ እና ሚስትየዋ ደግሞ 100 ሴቶች ተሰጡት ተብላ አይከፋትም ካላችሁ፣ ኧረ አይከፋትም። እንደውም ለምን 200 አልሆነም ብላ ይቆጫታል ያሉት። ስለዚህ እንደዛ ከሆነ ትምህርቱ የምርም የመጪውን ህይወት በእስልምና ዘንድ አሁን እየተሰጠ ያለውን የመጪውን ህይወት ተስፋውን ይዩት። ያለው ተስፋ ያ ኑሮ ነው። ኑሮውን ደግሞ ይዩት እስቲ ጋይስ። በቃ ኑሮ አንዳንድ የቁርአን ክፍሎች ላይ እንደሚናገረው ይሄ ፍሬ ምናምን ያዘሉ ዛፎች አሉ። ሰው እየሄደ ቅንጥፍ እያደረገ የሚበላው ማለት ነው። እንዳይጠራራ እንኳን እንዳይረቀው ምናምን ዘንበል ይልለታል። ይዋዴ ከሰሳትኩኝ ያው ታረም ዘንበል ይልለታል። በቃ ፍሬውን እየቆረጠ ሙዙንም ምኑንም ይበላል። ደግሞ በ5 ደቂቃ እሷን ያደርግ ይሆን ወይስ ጋደም ብሎ ይነሳ ደግሞ ይሆን? ምንድን ነው አሁን ይህንን የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይስ ሰውኛ ነገር ነው? ሰዎች አሁን ያኔ ይሄ ነገር የመጣው በአረቡ ክፍል ነው። የአረቡ ክፍል ደግሞ ያኔ በጣም ውጥንቅጡ የበዛበት ክፍል ነበረ አይደለ? አዎ፣ እስልምና የመጣበት ሰውን አካባቢ በጣም ብዙ ጭካኔዎች፣ የዝሙት ነገሮች ምናምን በጣም የበዙበት ጊዜ ነበር እና ሰው እንደዚህ አይነት ነገር ስለሚያስደስተው አይደል? ያው እንግዲህ ሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? ሰዎችን ልክ እንዴት ነው አንድ ህፃን ልጅን ና ቸኮላት እገዛላለሁ ይሄን ነገር ሄደና አምጣ ወይም ደግሞ አጥና ምናምን እንደምትለው ቸኮላት እገዛላለሁ ያው ቸኮላት ስለሚወድ ያ ልጅ በሱንት እንደምትለው በሰውኛ አሰራር ላይ እኮ እንደዚህ አይነት ሴክስ አለ። በጣም ብዙ ሴቶች ተቀምጧል፣ ደግሞ ያበዱ ቺኮች በስማ ጡት ትላለዳል። እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ ሰየው ብላችሁ ካመናችሁ፣ ግን እኔ የሰው ነገር ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም። ተስፋችን 100 እህቶች ተሰጥተውኝ ምናምን በነገራችን ላይ እንደዚህ አሁን ይሄንን እኛ እንደ ልቅነት ነው የምናየው። በጣም ከታላቅ ይቅርታ ጋር ሙስሊሙ እንደመጣው ይሄ ልቅነት እንደ ልቅነት ነው የምናየው ይሄንን እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን ጌታን ካልወደድ ነው አሁን እዚሁ ገነት አልጠብቅም፣ እዚሁ ማድረግ ይችላል አይደል? አዎ፣ እንደዚህ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ እህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ፣ ገነት ነው የምትኖረው ማለት ነው። እዚህ በቃ ገነት ሊሆንልህ ነው። እንደዚህ አይነት ነገር ውስጥ እንዲህ አይነት ነገር እየፈጸምክና ተስፋችን ይሄ አይደለም። የኛ ተስፋችን በቃ ከክርስቶስ ጋር መኖር እንደዚሁ ራሱ ለኛ ትልቅ ተስፋ ነው። ሞተን አንቀርማው። አንዴ እዚህ ላይ አንድ ነገር ላስታውሳችሁ። አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዚህ የሚለው በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ መነገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል። እርሱም ከክርስቶስ ጋር እንደምንኖር ነው። እሱ 101% እርግጠኞች ነን። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀረም ተነስቷል። ስለዛ እኛም እንነሳለን ነው። በቃ ትልቁ ሐሳብ የክርስትና ይሄ ነው። ኢየሱስ መጥቷል፣ ስለ ዓለም ሁሉ ራሱን አሳልፎ ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗልና እርሱ የትንሣኤያችን መጀመሪያ ሆኗልና እኛም ሞተን አንቀርም እኮ፣ እኛም እኮ እንነሳለን፣ ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼ ነው? ከትናንት ወዲያ ገብተን እንደተማማርነው ማለት ነው። በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገረው በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4:18 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው ሁልጊዜ ከጌታ ጋር እንኖራለን።
ጋይስ አስቡት እስቲ ክርስቲያን ወንድመቶቼ፣ አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ። ይሄ አስባችሁ ግን ታውቃላችሁ? ባለፈው ቴሌግራም ላይ ጽፌላችሁ ነበረ። ጌታ ኢየሱስ ሲመጣ አሁን እናገኘዋለን፣ እናየዋለን ምናምን እና እናየዋለን። ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየነው ጌታ ኢየሱስ ይመጣል እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍ ኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል። ዘን ሁላችንም እንነሳለን፣ አብረን እንሆናለን። ያኔ አስቡት፣ በጌታ በኢየሱስ ኢየሱስን እናገኘዋለን። በስመ አብ ክርስቶስ ኢየሱስን ጋይስ አምላካችንን ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከሱ ጋር ደግሞ አብሮ እነዛ የምንወዳቸው ቅዱሳን ደግሞ አሉ። ከነሱ ሁሉ ከቅዱስ ጳውሎስ ጋር እኮ እንገናኛለን አይደል? አዎ ከጳውሎስ ከነ ዮሐንስ ከሌሎች ሐዋርያት ከጌታችን እናት ከእመቤታችን ጋር እመቤታችንም እናገኛታለን። ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው። እንዲህ በኢየሱስም እግዚአብሔርን ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው፣ በስመ አብ እንደዚህ የሆንን ዘለዓለሙ አንድ ቀን ነው የሚሆንብን እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን አለቀ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደል የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይለና ቲቶ ምዕራፍ 2 ይሄንን ሁላችሁም የሚያዙ በጣም ወደው የመጽሐፍ ቅዱስ ክፍል ይሄ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው እንዳለው ነው ትላለ። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ደግሞ ያለው በጣም ወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይህ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ኃጢአተኝነት ጋይስ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገነት ላይ ሽልማት ሆኖ ነው የሚቀጥሉበት። ኦኬ ያና ኃጢአት የማይሆንበት መንገድ ሊኖር ይችላል በእነሱ አስተምሮ። ግን ያው እኛ እዚህ አሁን ይህን ነገር ኃጢአት አይደል የምንለው ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን ምን የተባረከውን ተስፋችንን የትኛው ነው የተባረከው ተስፋችን? ጉች ጉች ያለጡት ያው ግርንግድ እንዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን መድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። በእኛ ዘንድ ያለው ተስፋ ይሄ ነው ጋይስ። ጌታ ኢየሱስ ይመጣል፣ ይወስደናል፣ ከእርሱ ጋር እንኖራለን፣ እናገኘዋለን። ኧረ በስመ አብ! አሁን ሞት ያስፈራናል ጋይስ፣ ሞት ያስፈራናል። ይሄንን እዚህ ነገር ላይ በጣም ጥሩ እምነት ካለን ትልቅ እምነት ካለን የምር ሞት ያስፈራናል። ጌታ ስንሄድ ክርስቶስን እንደምናገኘው ካወቅን በተስፋው እርግጠኛ ነን። በነገራችን ላይ ጌታ ኢየሱስ በሰጠን ተስፋ እርግጠኞች ነን፣ 101% እርግጠኞች ነን። ከዛ እንዳንጓደል ግን ምን ማድረግ አለብን? በተስፋው ምንም ጥርጣሬ የለም። ጌታ የሰጠን ተስፋ ላይ የሚጠራጠራለን ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ምንድነው ይሄ ያላየነውን ነገር ምናምን የማናየውን ነገር ተስፋ የሚያስደርግ ነገር ያስረግጣል። ስለዛ የእምነት ሰዎች ነን። ጌታ በሰጠን ተስፋ 101% እርግጠኞች ነን። ግን ከዛ ተጓድለን ግን እንዳንቀር ጋይስ አሁን ባለችን በዚህ በትንሽዬ ዘመን እግዚአብሔርን በመፍራት እግዚአብሔርን በመውደድ ልናሳልፍ ይገባል። መንኩሱ አይደለም መንኩስ የሚፈልግ ካለ ያሳየው፣ መንኩሱ ጥሩ ነው። እኛ ደግሞ ማንመነኩስ ሰዎች በተቻለን አቅም እንደው ሲምፕል ብንሆንም ቅልል ያለን ብንሆንም ከጓደኞቻችን ጋር መጫወቱ ምናምን ያለ ቢሆንም እንኳን በዛ ሁሉ ውስጥ ግን እግዚአብሔርን መውደድ፣ እግዚአብሔርን ማፍቀር አለብን። እግዚአብሔርን ማውደድ አለብን። እግዚአብሔርን መፍራት አለብን። ሰዎችን ማስከፋት የለብንም ጋይስ።
በሰዎች ላይ በክፋት መነሳሳት በፍጹም የለብንም። ከዝሙት ፍጹም መራቅ አለብን። ከዝሙት መራቅ አለቀ። እግዚአብሔርን ይሄ ነገር የሚበድለው ከሆነ የሚያሳዝነው ከሆነ ስጋችሁ የመንፈስ ቅዱስ ማደሪያ ነው የእግዚአብሔር ቤተ መቅደስ ነው ስለተባልን የእግዚአብሔርን ቤተ መቅደስ አንስተን የጋለሞታ ቤተ መቅደስ ልናደርገው አይገባም አይደል? አይገባም። በቃ ከሱ ይሄ አደገኛ አደገኛ ከሆኑ ኃጢአቶች ራስን ማራቅ እያራቁ በቅድስና ህይወት ሰው በእንደዚህ ነገር ሲፈተን በዝሙት ምናምን ቶሎ ብሎ ማግባት ሲያገባ ደግሞ በቸርች በኤርሲያን ውስጥ ከኤርሲያን ውጭ ጋብቻ አለ የለ ነውር ነው። ይሄ ባለፉት ጌታ ደግሞ በነገር ሁሉ ከነርሱ ጋር ይሁን። ከአሁን በኋላ ግን ይህንን እያወቀ ከቤተክርስቲያን ውጭ የሚያገባ እርሱ ነውረኛ ነውራም ባለጌ ነው። የምር ነው እና በኤርሲያን ውስጥ ሰው ተጋብቶ በቅድስና ደግሞ ሊኖር ይገባል። ባል ለሚስት እጅጉን ታምኑ፣ ሚስት ለባል እጅጉን ታምና ባል ሚስቱን ልክ ጌታ ኢየሱስ ኤርሲያን እንደወደዳት እንደዛው ራሱን እንኳን አሳልፎ ሲሰጣት ድረስ የሚጠብቃት የሚመግባት ሆኖ ሚስት ሁሌም ለባሏ የምትታዘዝ ሆና ልክ እንደዚህ አይነት ኑሮ ያስፈልገናል። ናይንዌስ ተስፋችን ልዩነት አለው በእስልምናና በእኛ መካከል ያለው ተስፋ ልዩነቱ አንዱ ይሄ ነው። ቅድም እንዳልኳችሁ ምናልባት ግን እስልምና ላይ ትንሽ ባያዝ ሆነ ሐላቂ ትክክል የሌለ ነገር ነው ያስቀመጥከው የሚል ሰው ካለ ግን እንግዲህ እሱን አስገብተን ሐሳቡን መቀበል እንችላለን ማለት ነው። ወደ ሌላው ሐሳብ እንግባ። ስንት ሰዓት ነው እስቲ? ይዋዲ ሰዓቱ በጣም እየሄደ ነው። ነገ እንደምታውቁ ቅዳሴ ነውና እርሊ መተኛት ስላለብን በጠዋት ለመነሳት አጠር አድርገን እዚህ ላይ ትንሽ ነገር ለጊዜው ምናልባት ወደፊት ደግሞ በሰፊ ወይ ትመጣበታለህ። ለአሁኑ ባጭሩ የምትመልስልኝ አንድ ጥያቄ ያቀርባለሁ ማለት ነው። አህመዲን ጀበል የተባለ አንድ የእስልምና መምህር ወንድማችን በዚህ በአይሻ ጉዳይ ላይ ጥያቄ ሲነሳ እንግዲህ በተደጋጋሚ ስለሚነሳ በአይሻ ጉዳይ ላይ ምንድነው ሙሐመድ አይሻን ሲያገባት ገና ሕፃን ልጅ ነበረች የሚል ነገር ተነስቶ በዛ ትችት ይቀርባል። ምክንያቱም ገና በአሻንጉሊት የምትጫወት ልጅ ስለነበረች በአሻንጉሊት የምትጫወት ልጅ አሻንጉሊቷን አስጥሎ ወይም ከና አሻንጉሊቷ እሱ አያገባም። ይሄ ክርክራችሁ ድረስ አይደለም። ደግሞ አሻንጉሊቷን አስጥሏታል ወይስ እንደያዘች ነው እንዳትሉ፣ አሻንጉሊት ይዛ እንደነበረ ይታወቃል። በአሻንጉሊት ስትጫወት እንደነበረ ሐዲሳቱ በግልጽ ተናግረዋል። ግን አልጋ ላይ ሲያስተኛት ግን አሻንጉሊቷን አስጥሎ ነው ወይስ አያስጥል የሚለውን እሱ አያገባም። ሆነም አልሆነም ግን በአሻንጉሊት የምትጫወት ልጅ እንደዚህ አድርጓል ተብሎ ትችት ይቀርባል። እንግዲህ እስልምና ላይ ትችት ያቀርባሉ ሰዎች። ይሄን ለመመለስ ሲፈልግ በራሱ መንገድ ይሄ እንደው ከዚህ አንፃር ነው ብሎ መመለስ ይቻላል። ትችቱ አግባብነት ከሌለውም ከዚህ አንፃር አግባብነት የለውም ብሎ ማስረዳት ይቻላል። ከዚህ አርቀው አልፈው ግን የሌላ ሰው ሃይማኖት ላይ ይመጣሉ። ሙስሊሞች ይመጡና ያልተደረገ ነገር እንደተደረገ አድርገው ለመናገር ሲሞክሩ ያለ የተደረገ ነገር ከሆነ ችግር የለውም። ግን ያልተደረገ ነገርን በምን መልኩ ሲናገሩ ሰማል። እመቤታችን ከቅዱስ ዮሴፍ ጋር የነበራት ግንኙነት ልክ ሙሐመድ ከአይሻ ጋር እንደነበረው ግንኙነት ከሱ ጋር ለማነጻጸር ሲሞክሩ አይተናል። የእመቤታችን ምንም የሚገናኝ ነገር የለውም። ኦፍኮርስ ሰው የእመቤታችን ምንም ግንኙነት እንደሌለው እንድታውቁ አስቀድመን ከአይሻ ጋር በተያያዘ በአይሻና በመሐመድ መካከል ያለውን ግንኙነት እስቲ በጣም ለአጭር ደቂቃ ይዋዲ መርዘም የለበትም ቶሎ መተኛት አለብን እና እሱን ለናሙና ያህል ትንሽ ማስረጃዎችን አሳየንና እናልፋለን። ኦኬ እሺ አኪ ቃለ ሕይወት ያሰማልን። አሪፍ ነገር ብላል። በተለይ በገነቱ ዙሪያ አስቧል። ክርስቶስ ኢየሱስን አይተ ከዛ በኋላ ሴት ስትመኝ ክርስቶስ ምን ያክል ፈጣሪህን ብጠላው ነው ይነክ ፈጣሪ ፊት ሆነ ፈጣሪ ረስተ የሆነ 72ቱ ሴቶች ትዝ የሚሉ ጀስት ኢማጂን በጣም ከባድ ነውና እንኳን እዛ በክብሩ በልልናው ተገልጦ እሱን መላእክት እንኳን ለማየት የሚናፍቁት ጌታ ፊት ለፊት ተገልጦ ይቀርና በምድር ተመላልሶ ሲያስተምር እንኳን ሐዋርያት ያላቸውን ሁሉ ጥለው ነው የተከተሉት ጌታችንንና በሰማይ ደግሞ ስጋዊ ነገር ሁሉ ጥለን የምንከተለው አምላክ በቃ እሱ ደስታችንም ህይወታችንም ነው የሚሆነው። በእስልምናው ግን ከፈጣሪ ይልቅ ሴቶች ናቸው የሚያስደስቱ ወይም ደግሞ የደስታ ምንጭ የሚሆኑት ማለት ነው። እና ይሄ
በደንብ ሊታሰብበት ይገባል ለማለት ነው። አሁን ወደ አነሳው ሐሳብ ስንመጣ አሁን እንግዲህ የእመቤታችን ጉዳይ አንተ ራስም ስላነሳው ምንም አለካው ምንድነው ይሄ ዩቱ ፋላሲ የሚባል አለ አይደል? እኛ ጋር ያለው እሳት እናንተም ጋር አለ፣ ስለዚህ ተያይዘን እንጥፋ አይነት ነገር ማለት ነው። ሲጀመር የሚነሳው አርጊመንት ምንድነው? ቀደም አኬም እንዳለው አንድ ይሄንን ሐሳብ ሶርስ ወይም ደግሞ ገላጭ ፈጣሪ ነው ተብሎ ነው። ኦኬ የመሐመድ ለየት የሚያደርገው ፈጣሪ የፈቀደው ፈጣሪ ያዘዘው ትምህርት መሆኑ ነው። ኦኬ ፈጣሪ ያዘዘውና ያስተማረው ትምህርት መሆኑ የት ነው ያስተማረው ፈጣሪ የሚል ሰው ሊኖር ይችላል አይደል? በሱረቱል ጠለቅ ወይም ደግሞ የፍቺ ምዕራፍ የሚባል አለ በእስልምናው። እዛ ክፍል ላይ ሴቶች እሺ አንዴ ማስረጃ ከፍቼ ቶሎ ብዬ የተወሰኑ ነገሮች አሳይቼ አኬ ጠቅልሎ እንወጣለን። ነገ እሑድ ስለሆነ ሱራ 65 ይቻላል ሪአክት እያደረጉ መቀጠል እንችላለን። እሺ ሱራ 65 ላይ ምን ብሎ አላህ ያዛል ለሙስሊሞች ማለት ነው ስለመፋታት። ሱረቱል ጠለቅ ማለት የፍቺ ምዕራፍ ማለት ነውና ሴቶች እንዴት መፋታት እንዳለባቸው ወይም ደግሞ የመፋታትን ህግ የሚያስቀምጥበት ምዕራፍ ነው ማለት ነው። ስለዚህ ማን ናቸው መፍታት የሚችሉት ወይም ደግሞ መፋታት ካለባቸው እንዴት ነው መፋታት የሚችሉት የሚለውን የሚናገር ክፍል ነው። ቁጥር 4 ላይ እንዲህ ይላል እኛም ከሴቶቻቸው ከአደፍ ያቋረጡ ወይም ደግሞ በእዳቸው ህግ ማለት ነው ብትጠራጠሩ እዳቸው 3 ወር ነው ይላል። ለምሳሌ አደፍ ያቋረጡ ሴቶች አሉ አይደለ? ለምሳሌ እድሜያቸው የሆነ ከስንት ነው ከ35 ዓመት በላይ ምናምን ሲሆኑ ያቆማሉ አይደለ? ፔሪድ ማለት ልክ እንደዚያ እነዛ ያቋረጡ ሴቶች ከሆኑ ስትፈቷቸው በምን አይነት መልክ ነው የምትፈቷቸው የሚለው ያው ከተፋቱ ከ3 ወር በኋላ ማግባት ይችላሉ። ፈታቸው ከዛ ከ3 ወር በኋላ ሊያገቡ ይችላሉ። ፔሪዳቸው ቼክ ተደርጎ ማለት ነው። የምርም በእድሜ ምክንያት 45 ሶሪ የምርም በእድሜ ምክንያት ነው ፔሪዳቸው የቆሙ ወይስ አርግዘውና እንዳይሆን የሚለውን ቼክ አፕ ለ3 ወር ይሰጣቸውና ከዛ በኋላ ካላረገዙ ማግባት ይችላሉ ማለት ነው። ሁለተኛው እነዚያ ገና አደፍን ያላዩት እነዚያም እዳቸው 3 ወር ነው ይላል። እነዚህ ደግሞ ገና ህፃናት ሆነው ፔሪድ ማየት ያልጀመሩ ሴቶች እስከሆኑ ልንፈታቸው ከፈለግን ወይም ደግሞ ልትፈቷቸው ከፈለጋችሁ እነሱም 3 ወር ቆይታችሁ ምን ትሏቸዋላችሁ? ትፈቷቸዋላችሁ ይላል። ኦኬ እንዴት? ምክንያቱም ህፃን ነች፣ ፔሪድ አላየችም፣ ግንኙነት እያደረጉ ቆዩ። ከዛ ሊፈታት ፈልገ ፈቷ 3 ወር መቆየት አለባት። ምክንያቱም በዛ ሰዓት ፔሪድ ጀምራ አጸንሳ ምናምን እንዳይሆን ቼክ ለማድረግ ማለት ካላየች ምናምን ስቲል አሁንም ከ3 ወር በኋላ ግን ድጋሜ ሌላ ሰው ልታገባ ወይም ደግሞ ማግባትም ትችላለች ማለት ነው። እርጉዞች ከሆኑ እርግዝናቸው እስኪያልቅ ድረስ ወይም ደግሞ እስኪወልዱ ድረስ ነው የሚል ህግ ትመለከታላችሁ። እዚህ ጋር ኢዳቸውን ወይም ደግሞ ኢዳ ይሄ ገና አደፍን ያላዩ የተባሉት አንዳንዶቹ ሙስሊሞች ምን ለማለት ይሞክራል? አይ ይሄ እኮ የተባለው በበሽታ ምክንያት እድሜያቸው ራሱ ደርሶ ያማዩ ሊሆኑ ይችላሉ እንደዛ እያለ ነው ለማለት ይሞክራል። የትኛውም ተፍሲር ተመልከት በዚህ ጉዳይ ተስማምተው ባይዘው ሁሉም ተፍሲሮች ሲያብራሩ ተስማምተው አያውቁም። ባይዘው አንዱ ሌላ ቢል አንዱ ምናምን ይላሉ፣ ከዛ የተመቻቸው ይመርጣሉ። በዚህ ጉዳይ ግን ሁሉም ተፍሲሮች ማለት ነው ተመሳሳይ ሐሳብ ነው የሚያስቀምጡት ማለት ነው። ለምሳሌ ኢብኑ አባስ አለ፣ እዚህ ጋር አልጀላሌን አለ፣ ኢብን ከሲር አለ። ሶስቱም ምንድነው የሚሉት? ኦኬ ገና አደፍን ያላዩ የተባሉት እነማን ናቸው ተብሎ ሲጠየቅ መሐመድ ምን አለ? ዞስ እዚህ ጋር ለምሳሌ አልጀላሌን የሚታያቸው ከሆነ አላቅም፣ እዚህ ጋር ይላል those who have not yet menstruated because of young age ይላል። እድሜያቸው በጣም ትንሽ ከመሆኑ የተነሳ ፔሪድን ያላዩ ሴቶች ፈታቿቸው 3 ወር ቆይተው ድጋሚ ማግባት ይችላሉ ይላል። ኢብን ከሲርም ተመሳሳይ ሐሳብ ያነሳል። ስለዚህ በፈጣሪያቸው ደረጃ ምን ይላል? ፔሪድ ያላዩ ሴቶች ማግባት እንደሚቻል ማግባት ብቻ አይደለም መፍታትም እንደሚችል ህግ እያስቀመጠ ነው። ይሄን መሰረት አድርጎ መሐመድ ራሱ አይሻ ጅብሪል በካርተን ወይም ደግሞ ይሄ ሸራ ስሎ ሰጠኝ እና አንቺ ሚስቴ እንደምትሆኚ አላህ ነግሮ ነበር ወይም ደግሞ አሳይቶኝ በጅብሪል በኩል ነው አይሻ እንዲያገባት ባይዘው የታጨችለት ማለት ነው። ይህ ፐርፐዝሊ በፈጣሪ የታዘዘ ትእዛዝ ነው በእስልምናው ሲሆን ማለት ፈጣሪ እንዴት ገና የወር አበባ ማየት ያልጀመረችን ህፃን ልጅን ኦኬ አያገባ ብሎ ኦርደር በቃ በስዕል አቅርቦለት
ሊያቀርብ ይችላል። ገና ፔሪድ ማየት ያልጀመረች እቃ ብላ ጠግባ ያልጨረሰች ህፃን ልጅ መምረጥ ክፉና ደጉ መምረጥ የማትችል ልጅ እንዴት ሊያጋባው ይችላል ተብሎ ሲጠየቁ ድንግል ማርያም ገብርኤል መጥቶ አብስሯት ይህ እንዴት ሊሆን ይችላል ብላ ኦኬ ራሷ ኮንፌስ አድርጋ ይሁንልኝ ይደረግልኝ ብላ አሜን ብላ መቀበል ምስል እናት ማነጻጸር አታፍሩ ማለት ሼም አይደለም ያን ሼም አይደለም አይሻ እኮ አታውቅም ምንም የምታውቀው ታሪክ የለም ኦኬ እሷ አቃቃዋ ነው የምታውቀው መሐመድ እንዳገባት ነው የሚያውቀው እና ጭራሽ ረስታው ከጓደኞቿ ጋር እቃቃ የምትጫወት ህፃን ልጅ እሱ ራሱ አግብቷት ሄዶ ወስዷት ማለት እቃቃ ትጫወታለች እሱ ማስረጃ ኦኬ ለሚ በማስረጃ እናሳይ እሺ እንዲህ ይላል አኔ እሺ ማስረጃውን ልክፈት እሺ እስከምከፍት ድረስ ሰው እያየን ያለ ነው ጋይዝ መሐመድ እንግዲህ አይሻ የምትባልን እህት እንደዚህ አግብቶ ነበረ እና በልጅነቱ አግብቷት ስለነበረ ለዚህ ጉዳይ አንዳንድ ትችቶች ሲደርስባቸው ከማን ጋር እያነጻጸሩ ነው አልኳችሁ ቅዱስ ዮሴፍና ወላዲተ አምላክ መካከል ያለው ግንኙነት ልክ እንደዛ እንደሆነ አስመስለው ያልተገባ ነገርን በእመቤታችን ላይ በቅዱስ ዮሴፍ ላይም ሲናገሩ ይሰማሉ። ይህ ያልተገባ ነገር ነው። ከመጽሐፍት ላይ ያላገኙትን ነው እንደዚህ በዛ መልኩ ለማስቀመጥ የሚሞክሩትና ሰው ምን ያልኳችሁ ነው የምር ለንጽጽር የሚበቃ ነገር ነው ወይ የሚለውን እንድታውቁት እንድትረዱት የአይሻ ነገር በደንብ ተረዱት ማለት ነው። አሁን ዮሐድ እያሳየን ያለው እሱ ነው። ራሱ ፈጣሪ ነው አንደኛ አይሻን የመረጠው ለመሐመድ ከፈጣሪ ዘንድ የተመረጠችለት ሆናለች። ስትመረጠለት ደግሞ አይሻ ደግሞ ገና አቃቃ የምትጫወት በአሻንጉሊት ያላት በአሻንጉሊት የምትጫወት ልጅ ነበረች። የ9 ዓመት ልጅ የ7 ዓመት የ6 ዓመት ልጅ ያለች አገባት። በ9 ዓመት ደግሞ የኮንሱሜሽኑ ነው። የ9 ዓመት ህፃን ልጅ ያለች አሻንጉሊት በምትጫወትበት ሰዓት ወደ አልጋ ላይ ይዟት ወጥቷል የሚል ትችት ይቀርባል። ስለዚህ አሁን ትችቱን መጀመሪያ መረዳት አለብን። እነሱ እንዴት ከመይታችን ጋር እንዳገናኙት እንድትረዱ ማለት ነውና ሶስቲ ትችቱን በደንብ ለመረዳት እሱም እየነገረን ያለው ያሳየን ነው ያለው ያ በጣም ተስፋችን ኢየሱስ ነው የሚለው ኮሜንት ጥሩ ነው። ተስፋችን ኢየሱስ ሁሌም ሌላ ቦታም ስትሄዱ ከሆነ እንደውም ጥሩ ነው። ተስፋችን ኢየሱስ የሚለው ጥሩ ኮሜንት ነው። ፕላስ ደግሞ ቅድም ዮሐዴን 100 ሺህ ማስገባት ቻሌንጅ ስትሉ ነበረ ያሰብንበት ነበረ። እኛም በምን መልኩ ነገሮችን እንደምንል የኔም አካውንት አጋጣሚ በጣም ስለተመታ ቪዲዮ ያን ያህል ቢሰራም ያን ያህል የሚጠቅመው አልመሰለኝም። ስለዚህ የተወሰነ ይነሳሳና ቪዲዮን የምሰራለት ይሆናል። ፕሊዝ በተቻላችሁ አቅም ዮሐዴን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። በጣም የተወደደ ወንድማችን ነው። በቃ ወይ እንትን እናድርገው ቀጣይ ቀን እናድርገው። አሁን ሰዓቱ በጣም ሄደ፣ 4 ሰዓት ሆነ። እዚሁ አርፈን እንተኛ። ነገር ግን የሆነ ነገር ላሳይ ነው የገባሁት። እሺ ቀጣይ ያሳይሽ። ዮሐዴ ካልሰራለት አንድ ቪዲዮ ልክፈትላችሁ። ካያችሁ ዮሐዴ እንደ መንደርደሪያ አድርጎ ያሳያችሁ ቪዲዮ ነበር። በደንብ ይሄው መጣ። በደንብ ዮሐዴ አለ ዮሐዴ አለው ይሰማል። አሁን ይሰማል ወይ? እሺ ቀጥል። እሺ ይሰማል። አጠር አድርጋ አጠቃሉና እንጨርስ። እሺ ቀጥይ ማማይ። ነገ ቅዳሴም ስለሆነ ምናምን። እሺ ይሄ ቪዲዮ በመጀመሪያ ላይ ዮሐዴ ያሳያችሁ እንደ መንደርደሪያ አድርጎ ያሳያችሁ የሆነ ፖይንት እንድትይዙበት ነው። ምክንያቱም ይሄ ሼክ የተናገረው ነገር አለ፣ አደገኛ የሆነ ንግግር ማለት ነው። ማለት
አስተምሮቱ ራሱ ከምን የመነጨ እንደሆነ ይሄ በጀነት እንዲያለ ይሄ ያለ ምናምን የሚለው ነገር ከአምላካዊ ያልሆነ ነገር እንደሆነ የሚያሳይ ቃል ተናግሯል። አዳምጡት አንዴ። አጁን ሙጣሃራ ነው ያለው። እንደው ለወንዶቹ እንዲህ ተቀማጥለዋል እንዲሆኑ እንጂ ተብሏል። ሴቶቹስ ምን አላቸው? ሴቶቹ ሁር ላይን አላቸው። እዚያ ወንዶቹን ስለ ጂሃድም ሲያባብላቸው ሲያግባባቸው በሁር ላይን ይላል። እኛ ጋር እንደው ሴቶቹ አይነሳልንም እያሉ ነብዩ መሐመድ ወንዶችን ሲያባብል ምን እያለ ነው? ለጂሃድ ለጦርነት ማለት ነው። ሲያባብላቸው ምን እያላቸው ነው የሚያባብላቸው? እንደው በጀነት እንዲያለላችሁ የሚልን ተስፋ ይሰጣቸዋል የሚል ነው። ይህንን ተፍሲር ሱረቱል አልአዕራፍ የዘረፋዎች ምዕራፍ 8 ቁጥር 1 ላይ ያለውን የዚሁ ሰውዬ ቁርአን ነው በነገራችን ላይ ሼክ መሐመድ ዘይን የጻፈው ቁርአን ነው። ካያችሁት ሱረቱል አልአዕራፍ ማለት ነው የዘረፋዎች ምዕራፍ ቁጥር 1 ተፍሲሩን ስትመለከቱ ለምንድነው የዘረፋዎች ገንዘብ የአላህና የመልእክተኛው ነው የሚለውን አልሱዩጢና አልዋሂዲ ሲያብራሩ እንዲላል በጦርነት ከተማረኩ ገንዘቦች ምዕራፍ ይላል። አሁን ወጣቱ በምን ያህል ነገር ምን አይነት ተስፋ ሲያገኝ እንደሚነሳሳ ለማሳየት ያህል ነው። በጦርነት ከተማረኩ ገንዘቦች ምዕራፍ አንደኛው አንቀጽ የወረደበት ምክንያት አለ። ይህ ምዕራፍ በሙሉ የወረደው በበድር በዘመቻ ላይ በተማረከው ንብረት ምክንያት ነው አለ። የበድር ዘመቻ ዕለት ነብዩ መሐመድ ከጠላት ጦር አንድ ወታደር የገደለ የሟችን ልብስና ትጥቅ ይሸለማል። ምርኮም እያመጣም ከምርኮ የሚገኘውን ቁሳቁስ በሙሉ ለማረከው ሰው ስጦታ ይበረታታል በማለት ሲያውጁ አለ ነብዩ መሐመድ ሄዳችሁ ተዋግታችሁ የተዋጋችሁትን ሰው ንብረት ለራሳችሁ ተወስዳላችሁ በማለት ሲያውጁ ወጣቶቹ የሙስሊሙን ሰራዊት ሞራላቸው ተነሳሳና ወደ ጦርነት ዘልቀው በመግባት ጠላትን መግደልና መማረክ ላይ ተረባረቡ ይላል። በደንብ አስተውሉ። የወጣቶቹ ሞራል የተነሳሳው ምን ሲባሉ ነው? እናንተ እኮ የዘረፋችሁትን ገንዘብ ወይም ደግሞ የያዛችሁትን የማረካችሁት ገንዘብ እናንተ ናችሁ የምትወስዱ ሲባሉ ይሄኔ በሞራል ተነሳሱና ወደ መግደል ተረባረቡ ማለት ነው። አሁን የመጀመሪያውን ቪዲዮ ካያችሁ ለጂሃድ ሲያባብላቸው እናንተ እኮ የሆረ ላይን ሴቶች አሏችሁ እንዲያሏችሁ በማለት ለወንዶች ተስፋ እንዳላቸው ይናገራል። እኛ ሴቶች ምንድነው ተስፋችን ብለው የጠየቁበት ፖይንት ምንድነው? እነዚህ ወጣቶች ራሱ በዘመኑ የነበሩ ወጣቶች እንኳን ወደ ጦርነት ሲሄዱ የሚሰጣቸው ተስፋ ምንድነው? እናንተ እኮ ከሞታችሁ በኋላ ሴቶችን ትሸለማላችሁ፣ እዚህ ምድር ላይ ያለው ነገር እኮ ሁሉ ነገር በጀነት አለ፣ ችግር የለም የሚል ብልጭልጭ የሆነ ተስፋ ማለት ነው እየተሰጣቸው ነበረ ወጣቱም የሚዘምቱት። ይህንን ነገር ስታዩት ከሰው የመነጨ እንጂ ከአምላክ ያልሆነ እንደሆነ ከሼኩም ንግግር እንመለከታለን። ምክንያቱም ነብዩ መሐመድ እንደው ለጂሃድ ሲወጡ ተስፋ ብሎ የሰጣቸው ለወንዶቹ ምንድነው ይላል ራሱ ሼኩም ሲናገር እንደው ሴቶች የሆረ ላይን ሴቶች አሉ የሚል ነው። ይሄንን የቁርአን አያ ስትመለከቱት ደግሞ እነዚህ ወጣቶች ሆ ብለው የተነሱትና ሞራላቸው የተነሳሳው በምንድነው? ገንዘብን ዘርፋችሁ ለራሳችሁ ተወስዳላችሁ፣ የማረካችሁትን ገንዘብ ለራሳችሁ ተወስዳላችሁ ሲባሉ ተነሱ ማለት ነው። ወደ ጦርነት ሆ ብለው እንደተነሱና ሞራላቸው እንደተነሳሳ ይነግረናል። ከዚህ የምንረዳው ምንድነው? ይሄ ከአምላክ ያልሆነ መገለጥ እንደሆነ ይሄ መለኮታዊ መገለጥ እንዳልሆነና ልክ ቅዱስ ጴጥሮስ እንደተናገረው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስን ኃይልና መምጣት አሳወቅናችሁ እንዳለው ይሄ በብልሃት የተፈጠረ ተረት እንደሆነ ይቅርታ አድርጉልኝና አላማርኛ ሰዎችን የመሸንገል አይነት ሰዎች ተስፋ አድርገው ይሄንን ነገር ወደሚፈልገው አላማ እንዲሄዱለት የተደረገ እንጂ አምላካዊ መገለጥ እንዳልሆነ ግልጽ የሆነ አስተምሮና ግልጽ የሆነ ከሼኮቻቸውም አነጋገር የምንረዳው ከተፍሲሮቻቸውም ከቁርአኑም እንደተረዳ ነው ማለት ነው። ይሄን ለማሳየት ነው። ቃለ ሕይወት ያሰማልልን ነበር። እናመሰግናለን ስላደረጋችሁት እንትን። አሁን መተኛት ትችላለህ። ኦኬ ዮአዴም ጠፋ። እናመሰግናለን። ዮአዴ ጠፋ። እናመሰግናለን። እግዚአብሔር ያክብርልን እናንተንም። እንግዲህ ጋይስ ዛሬ ስለዚህ ያየነው የተስፋችን ላይ ነው፣ የወደፊት ተስፋ ላይ ነው የተወሰነ ያወራነው። ቀጣይ ጌታ ቢረዳን